ተንሱ ወይም አላዛር ማሚ የምትሰሩት ነገር ያው ማንኛውም ሰው ያውቃል። በእርግጥ ነገር ግን ያው ካሜራ ላይ ይቅርታ መባባል እንዳለባቸው ዛሬ ማሚ ተንሱን ይቅርታ አርግልኝ ብላት ነበረ። እንግዲህ ተንሱ ከልቡ አይደለም እኔ ይቅርታ አላረግም ከልቡ አይደለም ስትል፣ እንግዲህ ደግሞ አላዛር አንቺ ማን ብለሽ ነው እንደዚህ የምትለመኘው? ይቅርታ እያለችሽ ለምን እናቴን ይቅርታ አትቀበይም? ሲላት እንግዲህ ተንሱ ደግሞ አይ ከልቧ አይደለም ብዬ ነው እኔ ሌላ ማንም ሆኛ አይደለም፣ ግን ከልቧ አይመስለኝም። ነገ ደግሞ ሌላ ነገር ይዛ ትመጣለች ብዬ ነው። ተልቧ ከሆነ ችግር የለውም። እናንቺ ማነሽ? ለምንድን ነው የእናቴን ይቅርታ የማትቀበያት? እያለ ነበር አላዛር ማለት ነው። በነገራችን ላይ ማሚዬ ለተመልካች ወይም ደግሞ ለኦዲየንስ ነው እንጂ እንዲህ ያልተጣሉ ነው አልተጣሉም፣ ስራ ነው የሚሰሩት። ነገር ግን ተመልካች ወይም ደግሞ ኦዲየንስ ያው ማወቅ አለባቸው። ገባችሁ? ያው አንዳንድ ሰዎች የገባቸው ይኖራሉ፣ ያልገባቸው ደግሞ የእውነት ይመስላቸዋል። ለነዛ ሰዎች ግን ይቅርታ መባባል ግዴታ አለባቸው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮት በትህትና ጠይቃችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ለምትወዱኝም ለምትሰርቡኝም ሁላችሁንም ወዳችኋለሁ። እግዚአብሔር ይጠብቃችሁ በያላችሁበት ማለት ነው። እና ዛሬ ይዤላችሁ የመጣሁት ተንሱንና ላዛር እንዲ ማሚን ነው። ዛሬ ማሚ ተንሱን ይቅርታ ለመጠየቅ ሞክራ ነበረ። ተንሱ ግን ደግሞ ያው ይቅርታ አልተቀበለችም ማለት ነው። እሷም ደግሞ ተንሱ አምሮባታል እውነት ለመናገር በስማም አንዳንዴ ተንከባክቦ የሚይዛችሁ ባል ይስጣችሁ ለሰው ልጅ ማለት ነው። በተለይ እህቶች መልክ ቁመና አትመልከቱ። ተወንድ ልጅ አንድ ምክር የምመክራችሁ ነገር ቢኖር መልክ ቁመና አይደለም መመልከት ያለባችሁ። በቃ እናንተን የሚያከብራችሁ እና ተንከባክቦ የሚይዛችሁ ለእናንተ ክብር ያለው በቃ የሆነ እንደዚህ አይነት ወንድ ነው ምርጫ ማድረግ ያለባችሁ እንጂ እሱ አለባበሱ ስላመረ ፊቱ ወይም ደግሞ ቁመናው ስላመረ አይደለም ወንድ ልጅ መውደዱ ወይም ማፍቀር ያለባችሁ። ለእናንተ ክብር ያለው የሚንከባከባችሁ እና የሚያከብራችሁ በቃ ለእናንተ ልዩ ቦታ ያለው በአጠቃላይ ይህንን ነው ለእናንተ መውደድ ወይም ደግሞ ማፍቀር ያለባችሁ ላለው እህቶች። በዚህ አጋጣሚ ይሄ ጥቁር ነው፣ ይሄ ነጭ ነው፣ ይሄ ቁመና የለውም፣ ይሄ አጭር ነው፣ ይሄ ምንም አይሰራላችሁም። መልኩን አጥባችሁ አጠጡትም፣ መልክሽን አጥቦ የጠጣው ሰዎች ማለት ምንም መልካችን የሚያስቆራን ወይም ደግሞ የሚያስፈለን ነገር የለም ብዬ አስባለሁኝና ተንሱን እንደዚህ የሚላት አላዛር ይወዳታል፣ ያከብራታል። በጣም ክብር አለው ለተንሱ እውነት ስነግራችሁ። ይህ ደግሞ የሚዲያ ነገር ያው ስራ ነገር ነው። ገባችሁ? ብር ማግኘት አለባቸው ውዶችዬ። ሚዲያ ላይ የሚሰሩ ሰዎችን ተረዷቸው እላለሁ በዚህ አጋጣሚ። በእርግጥ እናንተ ስደት ላይ ያላችሁ እነሱን እያያችሁ ፈታ ዘና ማለት ነው የምትፈልጉት፣ አይኑ አቃለሁኝ። ነገር ግን ደግሞ እነሱ ደግሞ ይሄ ነው እንጀራቸው እኮ ውዶቼ። የመንግስት ሰራተኛ አይደሉም፣ ምንም አይደሉም። ገባችሁ አይደለ? እንደዚህ አይነት ነገርን ሰርተፍ ተፍ ብለው የራሳችሁ የሆነ ሱቅ ነገር መያዝ አለባቸው። የዩቱብ ካምፓኒ እኮ አይታወቅም እኮ ውዶችዬ፣ የምሬ ነው የምላችሁ። ስለዚህ ተፍ ተፍ ብለው መያዝ አለባቸው፣ ሱቅ መክፈት አለባቸው። የሆነ የራሳቸው ነገር አለን የሚሉት ነገር ማስቀመጥ አለባቸው። ገባችሁ? ያም የሆነው ደግሞ እንደዚህ ተፍ ተፍ እያሉ ሲሰሩ ነው። አንድ ጥያቄ ልጠይቃችሁ። አላዛር እና ተንሱ ፍቅር ፍቅር እያሉ ፍቅር ፍቅር እያጫወታቸው ሲመጡ ነው ቪው ያላቸው? እንደዚህ እየተጣሉ ሲመጡ እስኪ ከጀመሩ ጀምረው ያላቸውን እስኪ ቪው ተመልከቱ። ማሚዬ እየተሰደበች እውነት ማሚዬ እየተሰደበች እውነቴን ነው የምላችሁ። ማርያምን የኔ እናት ችላ ነው እውነት ችላ ይስሩ ብላ እሷም እየሰራችሁ እኮ ነው። ግን በቃ እችለዋለሁ ብላ የገባችሁበት ነው ማሚዬ። ይኸው እችለዋለሁ ብላ ገብታ አሁን ግን አልቻለችም፣ በቃኝ አለች። አያችሁ፣ መውጣት ፈለገች እና ታረቁ። ለኦዲየንስ ፊት ማለት ነው፣ በኦዲየንስ ፊት ታረቁ። እናንተማ አልተጣላችሁም፣ ግን ታረቁ። እንደ እናንተ ሞልቀቅ ብሎ የሚኖር የለም እኮ ኢትዮጵያ ላይ። እድለኞች ናችሁ ማርያምን። እኔ ምን ልበል፣ በጣም እድለኞች ናችሁ። እኛ ስደት ስንመጣ ስልክ እንኳ ደህና ስልክ እንኳን የለን። እኔ እዚህ ላይ ዝርዝር ማውራት አልፈልግም ውዶች፣ ሁላችሁም ሆናችሁ እንደመጣችሁ ታውቆታላችሁ። እኔ ወደ ስደት እንኳ ስመጣ መከራዬ ነች ነው የመጣሁት። የምሬ ነው የምላችሁ።
ግን መሰደዴን ግን ወድጄዋለሁ። ብዙ ነገር ተምሬበታለሁ። ብዙ ነገር አውቄበታለሁ። በቃ ብዙ ነገር አውቄበታለሁ። ግን አመጣጤ ምን ብዬ ልንገራችሁ? የእውነቴን ነው የምላችሁ። ራሴ ሰርቼ ነው ራሴ ሰርቼ በራሴ ነው እንትን ብዬ ነው የመጣሁት ወደዚህ። ገባችሁ? ጠንካራ ከሆናችሁ የማትደርሱበት ቦታ የለም። አስባችሁበት ቦታ ትደርሳላችሁ። ጠንካራ ጎበዞች ከሆናችሁ ማለት ነው። የምሬ ነው የምላችሁ። እኔ ወደ ስደት ልሄድ ስል እንዲያውም ብዙ ሰው ነው ያሳነፈኝ የነበረ። አራት ይጅል እዚሁ ስሪ፣ እዚሁ ስሪ፣ እዚሁ ስሪ ነበር ሲሉኝ የነበረው። እኔ ግን መሰደዴ ወድጀዋለሁ። እውነቴን ነው የምላችሁ። ብዙ ነገር ተምሬያለሁ። እኔ ብር ብቻ ብር ለብሩ አይደለም፣ ብዙ ብዙ ያወቅኩት ነገር አለኝ። እዚህ ስደት ላይ ብዙ ነገር ተምሬያለሁ። እልቅንስ አባትና እናቴ ታስተማሩኝ ትምህርት እልቅንስ ስደት ላይ የተማርኩት ትምህርት ይበልጣል። የእውነቴን ነው የምላችሁ። ሰው ምን አይነት ነው ምን አይነት ነው ሰው ምናምን ብዙ ነገር ትማሩበታላችሁ። ስደት በአጠቃላይ አለቀ።